አረ ክፈተው በሩን ክፈተው ሰፋ አርገው እንጂ አዲስ ዕቃ መጥቷል ይላል ማክሰንስ ላኳ ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ ኦሬዲ ያለቀለን ነገር ነው እኮ ገባ አይደለ? ማክሰንስ ላኳ መጥቷል። ቀጣይ ማን ነው ለዋንጫ ተጫወቱ የሚለን? ማነህ? ቀጣይ ለዋንጫው ተዘጋጅታችኋል ወይ? ሰማያዊ ተዘጋጅተሃል ወይ ቀጣይ ለዋንጫ? ምክንያቱም እነዚህን ተጫዋቾች ይዘን አሎንሶን ይዘን ለዋንጫ ካልተጫወትን ማምኑ ለውጥ ነው? በሳምንት አንድ ጫወታ እየተጫወትን ሊጉን እናስጨንቀዋለን። የግረሳት ነው የምንሆንበት ለሊጉ። እንዲህ ስል ሰምተኝ ታውቃለህ ወይ? ብሉ እኮ በሚገባ ሰማኝ ነው የምልህ። በሚገባ ሰምቶኛል። ቀጣይ ለዋንጫ ተዘጋጅ። እሰይ ማክሰንስ ላርኳ ወደ ቼልሲ እየተገረፈ በ52 ሚሊዮን ፓውንድ ሂር ዊ ጎ። ቼልሲ ሴንተር ባክ ማስፈረም ችሏል የፓላሱን ማክሰንስ ላርኳን ማለት ነው በ52 ሚሊዮን ፓውንድ። ፋብሪዚዮ ግን ምንድነው? እኔ በጣም እያስደበርከኝ ነው ማርያምን፣ በጣም ማለት ነው። ምንድነው? ብሎክ ላርግህ እንዴ? አንፎሎ ላርግህ? ምንድነው? እኔ እየተገረፈ ገባ ማለት ነው ናፈቀኝ እንዴ? ምንድነው? እኔ ከመጋረጃ ጀርባ መልክ መስራት አይመቸኝም። እኔ መልክ ሰራ ምናምን ማለት አይመቸኝም ብሎ መዘገብ እንዴ? ሂር ዊ ጎ በልልኝ። ምንድነው? ሲቲ ደግሞ ሳቢዞ ልቀቁት እናንተ እንጭጮች። ገባ ይላል አባቴ። ማክሰንስ ላኳ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። ዛሬ ሜዲካሉን ያከናውናል። እስከ 2032 የሚያቆየውን ውል ይፈርማል ማለት ነው። አባቴ ቼልሲ ችግሮቹን እየቀረፈ ነው። ቀጣይ ዓመት እኔም አላቀው ነው። ለማንኛውም ፎሎ እንዳይረሳ። ይመቻችሁ። አስፈሪው ቼልሲ እየመጣ ነው። እመኑኝ፣ ቀጣይ ዓመት ቼልሲ ልትፈሩት ይገባል። ምን አይነት ዝውውር ነው አሁን ያጠናቀቀው ቼልሲ? የክሪስታል ፓላሱን ድንቅ ተከላካይ ማክሰንስ ላክሯን በ52 ሚሊዮን ፓውንድ ማስፈረማቸውን አረጋግጧል። ተጫዋቹ ዛሬ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። ቼልሲ እጅግ በጣም አስፈሪ አካሄድ እየሄደ ነው። ሀሳብ ያለው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ኮች አለው። ዝውውሮቹ ደግሞ በጣም አስፈሪ ናቸው። ቼልሲን ልንጠብቀው ይገባል። በቀጣይ ዓመት እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ማክሰንስ ላክሯ ወደ ቼልሲ ሂር ዊ ጎ ተብሏል ማለት ነው። ከክሪስታል ፓላስ በ52 ሚሊዮን ፓውንድ ማስፈረማቸውን ይፋ አድርገዋል ቼልሲዎች። ቼልሲ ይህን የዝውውር መስኮት በንቃት እየተሳተፈ ይገኛል። ላክሯን እንግዲህ ከክሪስታል ፓላስ በ52 ሚሊዮን ፓውንድ ነው ማስፈረማቸውን ይፋ ያደረጉ ፋብሪዚዮ ሮማኖ አረጋግጧል ማለት ነው። ቼላ ይመቻችሁ። ለማንኛውም ኮፒ ሊንክ፣ ሼር፣ ፖስት ማድረግ እንዳይረሳ። የቀረው ፋብሪዚዮ ሮማኖ ነበር። ሂር ዊ ጎ ብሎታል ማክሰንስ ላኳን። አሁን በለንደን እንደሚገኝና የሜዲካል ምርመራውን እያደረገ እንደሆነ እንዲሁ ዘግቧል። በቼልሲ ቤት ቅድም እንደነገርኳችሁ እስከ 2032 የሚያቆየውን ኮንትራት ይፈራረማል። በጣም ምርጥ ሴንተር ባክ ነው ያገኘነው ፋሚሊ። ቀጣይ ምን ይፈጠራል አብረን የምናየው ይሆናል። ይሄኛውን ዝውውር ግን በጣም የወደድኩት ዝውውር ነው። የምሬን ነው የምላችሁ። በመጨረሻም ማክሰንስ ላክሮዋ ወደ ቼልሲ ሂር ዊ ጎ በ50 ሚሊዮን ፓኬጅ ወደ ቼልሲ ሶስተኛው አስገራሚ ፈራሚ ሆኗል ማለት ነው። ቀጣይ ዓመት ፕሪሚየር ሊጉ በጣም እያስፈራ ነው። አንዳንዶቹ እየመጡ ቼልሲ እንዴት ይበላል ይላል። ወደ ነው በሳምንት አንዴ እየተጫወትኩ እንዴት ነው ማልበላው? ይሄ ደግሞ አይታችሁታል አይደለ? ምን እንደሚያክል አህያ ነው የሚያክለው እኮ። ተከላካይ ላይ እንደዚህ አይነት ተከላካይ ነበር የሚያስፈልገን። የሚገርም ሳይና የቀጣይ ዝውውራችን የሚገርም ሚድፊልደር ነው ተብሎ ነው እየተጠበቀ ያለው። ማን ይመስላችኋል? የቀጣይ ምናስፈርመው ተጫዋች ገምቱ። እኔ ምናልባት እነ ብሩኖ ጉማሬስ ወይም ዲክላን ራይስ ይመስሉኛል። ዲክላን ራይስ አይመስላችሁም? ይመስለኛል። ግን በቁም ነገር ብሩኖ ጉማሬስ ይመጣ ይመስለኛል። እንደዛ ነው። አርሴ 70 ሚሊዮን ምናምን አቅርቧል የተባለው ነው። ለማንኛውም እስኪ በዚህ ዝውውር ብንሰማችሁ ሀሳባችሁን። ይመቻችሁ። ቼልሲ ሞርጋን ሮጀርስን ዝውውር አጣጥመን ሳንጨርስ አሁን ደግሞ ላክሮክስን ከክሪስታል ፓላስ በ50 ሚሊዮን ፓውንድ አስፈርሞታል ማለት ነው። ይህ ተጫዋች እንግዲህ አርሰናሎች በጥብቅ ደግሞ ሲፈልጉት እንደነበር ይታወቃል። ምክንያቱም ሳሊባ ስለተጎዳ የሱ ምትክም ለማድረግ አስበው ነበር። ሌሎችም የአውሮፓ ክለቦች ይፈልጉት ነበር። በዓለም ዋንጫውም ከፈረንሳይ ጋር አብሮ ተጉዞ ምርጥም የሚባል መካከለኛ ብቃት አሳይቶ ነበር የተመለሰው። ታዲያ አሁን ቼልሲ የተከላካይ መስመሩን ለማጠናከር ይህን ተጫዋች በ50 ሚሊዮን ፓውንድ የግሉ አድርጎታል ማለት ነው። እስኪ ይሄ ዝውውር እንዴት ታያችሁት እናንተ? በቼልሲ ቤት የሚሳካለት ይመስላችኋል? ቼልሲ አሁን እየገነባው ያለውን ስቲም
እንዴት ተመለከታችሁት? እስኪ ሀሳብ አስተያየታችሁን በኮሜንት ላይ አጋሩ። ቸልሲዎች ቀጣይ ዓመት አደገኛው ዋንጫ ተፎካካሪ ሆኖ ነው የሚመጡት። ለዋንጫ ነው የሚጫወቱት። የመጀመሪያውና ወሳኙ ነገር ዝውውራቸውን ስትመለከቱ ነው ማለት ነው። ዛሬ እንግዲህ ላኳን በ50 ሚሊዮን ፓውንድ አዘዋውረዋል ማለት ነው። በፊት የነ ሞርጋን ሮጀርስን ተመልክተናል። አሁንም ደግሞ ስማቸው እየተያያዙ ያሉ ተጫዋቾችን ስትመለከቱ ወይም የሚፈልጓቸውን የመሀል ሜዳ ተጫዋች እነ ስኮትን ጨምሮ ቸልሲዎች ቀጣይ ዓመት ለዋንጫ ነው የሚጫወቱት። ከዛ ውጭ ደግሞ ሻቢ አሎንሶ እንዴት ነው የሚጫወት የሚለውን በደንብ አሁን ያወቅን ይመስለኛል። አንደኛ ከሚፈልጋቸው ተጫዋቾች ከዚህ በፊት ዣካን ሲፈልግ ተመልክተናል እና አሌክስ ስኮት አሉ። ከዛ ውጭ ደግሞ ይህን ተጫዋች ስትመለከቱት 3-4-3 የሚጫወት ተጫዋች ነው። ከዚህ በፊት ሻቢ አሎንሶ በሪያል ማድሪድ ቤት ሌላ አይነት ፎርሜሽን አስመልክቶ ነበር። ባየር ሊቨርኩሰን ቤት ደግሞ ዋንጫ የበላበት አሰላለፍ አለ። ኪያን አሰላለፍ በቼልሲ ቤት ከዚህ በኋላ ይዞት እንደሚመጣ ተስፋ አለኝ። እኔ በደንብ እንመለከተዋለን። ይህ ተጫዋች በፈረንሳይ የመጨረሻ ጨዋታ ፍራንስ ከስፔን በነበረው ጨዋታ በደንብ ስህተቶችን ስናይበት ነበር። ሩጫ ላይ በጣም መዘናጋት፣ ፓሶቹ በጣም እየዘገዩ ነበረ ምናምን ችግር ነበረበት። ነገር ግን በክሪስታል ፓላስ ቤት ጥሩ ቆይታ የነበረው ተጫዋች ነው። አንዱ ለትላን ኦንጎ ላይ ጠፈውም ወደ ራሱን አስከታ። ለማንኛውም ቆንጆ የሚባል ዝውውር ነው። ቸልሲዎች እያሰጉን ነው። ያራዳ ልጆች ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ።